የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእስራኤል ከዛም በኳታር ወደ መካከለኛው ምስራቅ ብቅ ማለታቸው ሚስጥር የሁለት ወዳጆች አለመግባባት በቴል አቪቭና ዶሃ መካከል ሆኖባቸው እንደሆነ ይነገራል። አሜሪካ ለእስራኤል በ11ኛው ደቂቃ ባህር ኤስትሩማን በኩል የሀገርነት ዕውቅና በመስጠት ቁጥር 1 በአመት ወታደራዊ ድጋፍ $3.8 ቢሊዮን በመስጠት ለእስራኤል ከዛም በቀጠናው ቁልፍ አጋሯ ናት የሚባለውን ያህል የኳታርም ጉዳይ ከዚህ የተለየ እንዳልሆነ በዋሽንግተን በኩል መረዳቱ አለ። በመካከለኛው ምስራቅ ግዙፉን የአልዩደድ የጦር ሰፈር ከመያዟን ባሻገር በ2022 ካታር የሰሜን አትላንቲክ የጦር ጥምረት አባል ያልሆነች ግን በመካከለኛው ምስራቅ ወሳኝ የዋሽንግተን አጋር ሆና መመዝገቧ በዶሃና በቴል አቪቭ መካከል የሚደረግ የዲፕሎማሲ ምርጫው ስብስብ ይሆንባታል። ለዚህም ነው ዋይት ሃውስ ውጥረትን በማብረድ ላይ ትኩረቱን ያደረገው። እስራኤልና አሜሪካ በበርካታ የዲፕሎማሲ ዘመቻዎች አብረው የቆሙና በወታደራዊ ትስስራቸው የማይናወጥ ፖሊሲን የሚከተሉ በመሆናቸው ደግሞ መካከለኛው ምስራቅን በተለየ ለመቆጣጠር እድል እንደፈጠረላቸው ይነገራል። ካታር በተለየ ጽንፍ የቆሙትን ኃይላት ሐማስና እስራኤልን ጨምሮ በማደራደርም የምትታወቅ በመሆኗ ዲፕሎማሲውን ወደ ውጥረት ከመውሰድ ይልቅ ወደ መረጋጋቱ እንዲያዘነበል አሜሪካ የማድረግ ስራ ላይ ትገኛለች። በተለይም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ካታር በእስራኤልና ሐማስ መካከል ያለውን ጦርነት ለመቋጨት አሁንም አደራዳሪ ሆና እንድትቀጥል ለመጠየቅ ውጥን በመያዝ ወደ ዶሃ ከእስራኤል ማቅናታቸው አይደለም ለመካከለኛው ምስራቅ ቀይ ባህርና ሆርሙዝ ሰርጥ ለዓለም ወታደራዊና ፖለቲካዊ ውጥረት መረጋጋት ቁልፉ የሰላም ዲፕሎማሲ መሆኑን ከመረዳት የመነጨ እንደሆነ ተነግሯል። እኛ ትኩረት እያደረግን ያለነው አሁን እየሆነው ስላለው ቀጣይ ምንድነው የሚሆነው? ኳታር እዚህ ውጤት ለማምጣት ሊኖራት ስለሚችለው ሚና ወደ ጠብ እንዳያመራ ስለሚያደርግ ታጋቾችን እንዳይለቀቁ ስለሚያደርገው ጉዳይ ሐማስን ስለማጥፋትና ጦር ስለማስፈታት ብቻ ሳይሆን ስለ ጋዛ ህዝብ የተሻለ ወደፊት ህይወት ነው የምንሰራው። ይህ ሐማስ ይያለ የሚሆን አይደለም። ይህም 48 ታጋቾች ተይዘው ባለበት አጋጣሚ የሚሆን አይደለም። ይህ ሁሉ የሰላም ፍለጋ ሂደት በቀጠለበት የአሜሪካው ማዕከላዊ እዝ ሴንትኮም መቀመጫውን በካታር አልዩዴድ አድርጎ አንዲትም የጥይት ድምጽ ባለማሰማት አጋጣሚ 21 ሀገራትን የማከለል አቅሙ እንዳለ ሆኖ የወዳጆቻችንን ውጥረት እናብር ላይ እንጂ የንዋጋ ዘመቻ ለመክፈቱ ዶሃና ቴል አቪቭ መንገዳቸውን የሰላም ያደረጉ ዘንድ የዋሽንግተን ወታደራዊም ፖለቲካዊም ፍላጎት መሆኑን በግልጽ ያሳያል ሲል አልጀዚራ ዘግቧል። ምንም እንኳን እስራኤል የሐማስ መሪዎች ለደህንነት ስጋት ደቅኖብኛል በሚል በያሉበት አድኗቸው አንካራ ኢስታንቡል ቱርክም ቢሆን ባለችበት አጋጣሚ ዶናልድ ትራምፕ በዶሃ ላይ የተፈጸመው ጥቃት እንዳይደገም እንሰራለን ማለታቸው ከወታደራዊ እርምጃ ፖለቲካዊ መስመርን ተከትሎ ጠረጴዛውን ይዞ መወያየት እንደሚያሻ ያረጋግጣል። ታዲያ ማርኮ ሩቢዮ በጋዛ ያለውን ተኩስ አቁም ገቢራዊ ለማድረግ ጥቂት ጊዜያት ነው የሚቀሩን ሲሉ ዶሃ ሰላም ለማምጣት አሁንም ቢሆን የሄደችበት ያለውን ርቀት እናደንቃለን ማለታቸው ደግሞ በተመሳሳይ ጉዳዩን በመልካም አጋጣሚ ለማየት እድል ይሰጣል። ብዙ ወራት ሳይሆን ቀናት ምናልባት ሳምንታት ነው በሚል የጋዛውን ጉዳይ ደግሞ በስጋት መልክ አሳመስታቸው ሩቢዮ አሁን ወታደራዊ ውጥረቶች አስፈላጊ እንዳልሆኑ በግልጽ የሚጠቁም ያደርገዋል። በእስራኤልና ሐማስ መካከል ያለውን ጦርነት ለማስቆም ብቸኛዋና ልክ ሀገር ካታር ናት በሚል ሲያደንቁ እስራኤልም እንደ ዋሽንግተን ቁልፍ አጋር በሰላም መንገድ እንድትቆም ፍላጎታችን ነው ይህንን እናደርጋለን በሚል ከቴል አቪቭ ወደ ዶሃ ጉዞ ላይ ያሉ ይፋ አድርገዋል ማርኮ ሩቢዮ። እስቲ ዓለም ላይ ይህን ጦርነት የሚቋጭ ካለ ጥሩልኝ፣ ያው ለጉዳዩ ወሳኙ አደራዳሪ ዶሃ ናት ብለዋል። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በምዕራብ ኢየሩሳሌም የጋራ ጋዜጣዊ መግለጫ ሩቢዮ ሲሰጡ አሜሪካ ለእስራኤል የማይናወጥ ድጋፏን ታደርጋለች በሚል ባረጋገጡበት አጋጣሚ ነው የካታርን ጉዳይ ግምት ውስጥ ለማስገባት የተገደዱት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሐማስ መሪዎች በመታታቸው አይቀርም ሲሉ ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ ኔታንያሁ ይህን ድጋሜ አያደርጉትም በሚል ሀሳብ መስጠታቸው ደግሞ ሌላ ትርምስ እንዳለ ይጠቁማል። ፖለቲካዊ አለመግባባት ሊኖር እንደሚችል ግልጽ ቢሆንም ዶሃና ዋሽንግተን ቅርብ ወዳጆች ናቸው በሚል ይፋ አድርገዋል። በዶሃ ካታር አረብና ሙስሊም ሀገራት ጉባኤ ሲያደርጉ እስራኤልን በጋራ እንዴት እንከላከል የሚል ሀሳብ መስጠታቸው ጉዳዩን አሳሳቢ ሊያደርገው ቢችልም ራሳቸው ገልፎቹ በጂኦ ፖለቲካው ፉክክር ውስጥ መሆናቸው ይሄኛውን አቋማቸውን አጠናክረው እንዳይቀጥሉ ያደርጋቸዋል። እስራኤል የሐማስ መሪዎችን ለመግደል ከፈለገች ከሐማሶች ጋር ለምን ይደራደራሉ? ታጋቾችን ለማስለቀቅም ፍላጎት ካላቸው ለምን ተደራዳሪዎችን ለመግደል ይፈልጋሉ? ታዲያ የእስራኤልን ተወካዮች እንዴት ወደ ሀገራችን
ልንቀበል እንችላለን። Israeli delegations for negotiations. በተለይም የጋዛን ጉዳይ አሜሪካ እንዴት ልታስተካክለው ትችላለች የሚሉ ጥያቄዎችን በተበራከቱበት ሰዓት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዓላማችንን ሳናሳካ ወደ ኋላ አንልም ማለታቸው ቀውሱ ሊቀጥል እንደሚችል ጠቋሚ ያደርገዋል። አሜሪካ የውጭ ጉዳይ ሚኒስትሯን ወደ እስራኤል መላኳ መልእክቱ ግልጽ ነው፣ ዋሽንግተን ከጎናችን መሆኗን ያሳያል ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ጠቅላይ ሚኒስትር ኔታንያሁ ለአሜሪካ ከእስራኤል በላይ ማንም አጋር የለም በሚል ሐሳባቸውን በሰጡበት አጋጣሚም የጋዛውን ጉዳይ ደግሞ በተለየ ለማየት የሞከሩበት እድልም ተፈጥሮ ነበር ተብሏል። አሜሪካ ከእስራኤል በላይ የተሻለ አጋር የላትም፣ ግልጽ ነው። እስራኤልም ከአሜሪካ የተሻለ አጋር የላትም። እናንተ ወሳኝ ወዳጆች ናችሁ። ፕሬዝዳንት ትራምፕ በሌላ ቀን ያሉኝ ጥቅምት 7ን አስታውስ ነው። ይህን ነው ያሉኝ፣ ጥቅምት 7ን ነው አስታውስ ያሉኝ። እናም እናስታውሰዋለን። በርግጥ የጋዛው ጉዳይ በአዲስ መልክ አሁን አስቸጋሪ ሆኖ ቀጥሏል። በመካከለኛው ምስራቅ ፖለቲካ ውስጥ የአሜሪካ ድጋፍ፣ የእስራኤል ጥቃት፣ በአረብ ፖለቲካ ላይ ዲፕሎማሲ ሴራ እንዲሁም የፍልስጤሞችን ጉዳይ ለራስ ዓላማና ዲፕሎማሲ በመዋል የምትታወቀው ግብጽ ደግሞ አሁን ላይ የመግለጫ ጋጋታ ላይ ማተኮሯ ከዋሽንግተን ፊት መነሳቷን የሚያሳይም ሆኗል። አሜሪካ በአሁኑ ሰዓት የካይሮ ግራ አጋቢ አቋም ሳይሆን የሚያሳስባት ሁለንተናዊ አጋር የሆኗት ዶሃና ቴልአቪቭ በመሆናቸው ሚዛኑን በጠበቀ የዲፕሎማሲ መንገዷ ያሳይ ይችኛል። ከእስራኤል ወደ ካታር ያቀኑት ከዛም ወደ ዩናይትድ ኪንግደም የሚጓዙት ሩቢዮም ያጋሮቹ ጠብ በመሆኑ መታረቅ አለበት የሚል እምነት አላቸው። ከፕሬዝዳንት ዶናልድ ትራምፕና ምክትላቸው እንዲሁም ከውጭ ጉዳይ ሚኒስትር ሩቢዮ ጋር በኒውዮርክ የተወያዩት የካታሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጉዳዩን በይደር ይዘነዋል የሚል አቋም ላይ መሆናቸው ዲፕሎማሲያዊ አለመግባባቶች ሊኖሩ እንደሚችሉ ፍንጭ ቢሰጥም ግን ዋሽንግተን ከዶሃም ከቴልአቪቭም ተርፏ ከደህንነት የተሻገረ የጂኦፖለቲካ መቆጣጠሪያ በመሆኑ እና አልታኒና ኔታንያሁ አብረው ይሰሩ ዘንድ መወቶቱ አይቀሬ ነው። ለዚህም ነው በአረብ ሙስሊም ጉባኤ ወቅት የተለያዩ ሐሳቦችን ለማጋራት ካታር የተገደደችው። የካታሩ ኤሚር ሼክ ታሚም ቢን ሐሚድ አልታኒና የውጭ ጉዳይ ሚኒስትር ሼክ መሐሙድ ቢን አብዱራህማን ጋርም ተወያይተዋል። ማርኮ ሩቢዮ ለዚህም ነው ጉዳዩ መልካም ሊሆን ይችላል የሚል ሐሳብ እየተሰጠ የሚገኘው። የመካከለኛው ምስራቅ ጉዳይ ሆኖ ዛሬም ስምምነቶች እንደሌሉ የሚጠቁሙ መረጃዎች ይወጡ ነው። የአረብ ሙስሊም ሀገራት በጉባኤያቸው ላይ የሁለት ሀገራት መፍትሄ በፍልስጤም ጉዳይ ላይ ጥሪ ሲያቀርቡ ኢራን አልቀበልም ማለቷም ይህኑ የተግባቡ የሚመስል ግን ያለ መግባባት አካሄዳቸውን ያሳያል። የሁለት አገራት መፍትሄ ማለትም እስራኤልና ፍልስጤምን ጎን ለጎን አድርጎ ሊያስቀጥል የሚችለውን ሐሳብ ቴህራን የአሜሪካ ፖሊሲ ውጤት ነው በሚል መክሰሷ ለፍልስጤምም ሆነ ለእስራኤል የማይበጅ አቋም ሆኗል። ፍልስጤማውያን ራሳቸውን ማስተዳደር አለባቸው፣ በራሳቸው ውሳኔ ማሳካት ይጠበቅባቸዋል በሚል ሐሳብ መስጠቷ ቴህራን እንዲሁም በየትኛውም ስምምነት እንደማትገዛ አቋም በጉባኤው ላይ መውሰዷ በኢራን የሚደገፉት ሁቲዎችም ተመሳሳይ ሐሳብ መስጠታቸው ወትሮውንም የመካከለኛው ምስራቅ ጉዳይ የፍልስጤም ዕጣ ፈንታ በጎ ለማድረግ ሳይሆን የራሳቸውን ፖለቲካዊ ፍላጎት ለማስፈጸም የሚያደርጉት ጥረት ነው እንዲሉ የሚያደርገውን በድጋሚ ያረጋግጥ አድርጎታል። ሁሉም ኃይላት የሚሄዱበት መንገድ ከፍልስጤም ፖለቲካ አንጻር ብቻ ሳይሆን ከራሳቸው ብቻ እየሆነ መምጣቱ እንደዚህ አይነቶቹና ለመግባባቶች ባለም መድረክ ከፍ ያደረገው ሄዷል። እንደ ዋነኛ ምክንያት የሚነሳው አሁን ላይ ጋዛ ፍልስጤም ተኩስ አቁም እንዲደረግበት ከዛም የሁለት ሀገራት መፍትሄ እንጂ በጦርነቱ መግፋት አደጋው የበዛ ነው የሚለውን ግምት ውስጥ ሲያስገቡት ነው ተብሏል። እዚህ ደግሞ የዓለማችንን ፖለቲካ ለመቃኘትም ሆነ መፍትሄ ለማምጣትና ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ሰላም ማውረድ ያስፈልጋል የሚል አቋማቸውን አጠናክሮ መቀጠል ይገባቸዋል ተብሏል። የኳታርና የእስራኤል መሪዎች በጉዳዩ ላይ መፍትሄ ማምጣት ካልቻሉ ውጥረቱ ሊከፋ ስለሚችል አሁን ዋሽንግተን የአደራዳሪነት ሚናዋ ከመቼውም ጊዜ በላይ ከፍ ብሎ ተገኝቷል ተብሏል።